እየተመለከትን ያለነው የጌታችን የኢየሱስ ክርስቶስ አስተምህሮ ላይ ትኩረት ማድረግ አለባት ቤተክርስቲያን። ቤተክርስቲያን አማኞች ቅዱሳን የጌታ መድረክ በጣም ፎከስ ማድረግ ያለብን ነገር የጌታ የኢየሱስ ክርስቶስ ትምህርት ላይ ነው። ያ ነው መሰረታችን፣ ያ ነው የህይወታችንም መቆሚያ የፍጻሜያችንም እንኳን ወይ ደግሞ አልቲሜት ጎላችንን የምናገኘው ከጌታ ከኢየሱስ ክርስቶስ ከወጣው ከአንደበቱ ከወጣው ቃል ነው ብለን እሱ ላይ እንድናተኩር እየተነጋገርን ያለነው። ብዙ ቻርቶቹን አይታችኋል፣ ተመልክተናል። ዛሬም በክርስቶስ ኢየሱስ ትምህርት ዙሪያ ባሉት ነገሮች አንድ 7 የእውቀት ካታጎሪ እናይና ከሰባቱ አንዱን ለመጀመር ዛሬ እንሞክራለን። ግን ደግሜ ማሳሰብ የምፈልገው የማቴዎስን የማርቆስንና የሉቃስን ወንጌል በቃላችሁ ሸምድዳችሁ ላትይዙ ትችላላችሁ። ማንም ያንን መያዝ አይችልም። ግን አትሊስት የክርስቶስ ትምህርት ደማችን ውስጥ እስከሚዋሃድ ድረስ እነዛ መጽሐፍት ላይ ትኩረት ማድረግ በጣም ያስፈልገናል። ምክንያቱም ወንጌል ያልገባው ሰው መልእክታት ሊገቡት አይችሉም። ከኔ ጋር ከሆናችሁ ወንጌል ያልገባው ሰው የወንጌል ቃል ያልገባው ሰው ራእይ መጽሐፍ ሊገባው አይችልም። የወንጌል ቃል ያልገባው ሰው ትንቢተ ኢሳይያስን ወይ ደግሞ ዘዳግምን ቢያነበው ታሪክ ነው የሚሆንበት። አገኛችሁ ሐሳቤን? ስለዚህ መጽሐፍት ስለኔ ይናገራሉ ያለው ጌታ ነው አይደለ? ዮሐንስ 5 ላይ መጽሐፍት እኮ በራሳቸው ህይወት አይሰጡም። መጽሐፍት ስለማን ነው የሚናገሩት? ስለኔ ነው የሚናገሩት። እናንተ ግን ወደኔ ልትመጡ አትፈልጉም፣ እንደውም በመጽሐፍት ህይወት የሚገኝ እየመሰላችሁ ትመረምራላችሁ አላቸው ፈሪሳውያን። ህይወት ኢየሱስ ነው። ጌታ ይባረክ። እርሱ ደግሞ ሲናገር ምን አለ? ዮሐንስ ወንጌል ምዕራፍ 6 ላይ ሲናገር ወደ ቁጥር 63 ወረድ ብላችሁ እኔ የምነግራችሁ ቃል ህይወትም ነው ደግሞ መንፈስም። ስለዚህ ከሱ አፍ የሚወጣው ቃል በአብ ልብ ውስጥ የነበረ መንፈስ ቅዱስ ሊያስታውሰን የመጣበት ዋነኛ ጉዳይ እኛ ጋር ደግሞ ያ ቃሉ ከአፉ የወጣው ቃል ሲኖር ህይወት እንዲበዛልን ህይወት እንዲተረፈረፍልን የተሰጠ ትልቅ በረከት። እግዚአብሔር የተባረከ ይሁን። አሜን። ስለዚህ የወንጌል የጌታ ትምህርት ላይ በአጠቃላይ የጌታ ትምህርት ላይ በተለምዶ ይሄንን በሙሉ ወንጌል ነው የምንለው አይደለ? ወንጌል እንለዋለን። ይሄ በሙሉ በእርግጥ የምስራች አለው። ግን ወንጌል የምንለው ጌታችን ኢየሱስ ክርስቶስ የምስራች ብሎ የተናገረው ቃል ነው። ለዚህ ነው አራቱ ወንጌሎች ላይ የምናተኩረው። ዮሐንስን ወንጌል ለምን ከነዚህ ከሶስቱ ወንጌሎች ለየት አድርገን እንደምናየው ተናግሬያለሁ። ስለዚህ እነዚህ ወንጌሎች ላይ ያለውን ትምህርት በዚህ ዓመት የሄድንበት ነው ያለነው። አሁን 6ኛ ወር እያገባደድን ነው። ማቴዎስ ወንጌል ምዕራፍ 5ን ባለፈው ሳምንት ተመልክተናል። ያ በጣም መሰረታዊ የሆነ የጌታችን የኢየሱስ ክርስቶስ አስተምህሮ ለህይወታችን እጅግ ጠቃሚ ነው ብለን የመጀመሪያዎቹን ክፍል ተመልክተናል። ዛሬ በዛው ክፍል ላይ ያለውን እንቀጥላለን። ግን ከዛው በፊት እነዚህን 5 ነጥቦች ለመናገር ልሞክር። የጌታችን የኢየሱስ ክርስቶስ አስተምህሮ በ7 ስፍራዎች ላይ ልንከፍለው እንችላለን። ይሄ ቻርት ምናልባት ከረዳን ይሄንን ቻርት ኦኬ፣ ወደዚህ ቻርት እንመለስ። የሚታያችሁ ከሆነ ወደ ኋላ መለሳለሁ። ያለፋችሁ ከስክሪኑ ላይ መውሰድ ትችላላችሁ። ካሜራችሁን አዘጋጅታችሁ ስልካችንን በተቻለ መጠን ኤርፕሌን ሞድ አድርገን ምንም ስልክ እንዳይረብሸን ግን ከቻርቱ ላይ ለመውሰድ ለሱ ልንጠቀምበት እንችላለን። ይሄ የጌታ ትምህርት የጌታ ኢየሱስ ክርስቶስ ያስተማረው የክርስቶስ አስተምህሮ የተለያየ ካታጎሪ ስንሰጠው ይሄን መልክ ሊመስል ይችላል ብዬ ነው ያዘጋጀሁት። በዚህ መልኩ ለእያንዳንዳቸው እንፈልግላቸዋለን። መካከሉ ላይ ያለው ትልቁ ክርስቶስ ወደ ምድር የመጣበት ዋናው ዓላማ እግዚአብሔርን እንድናውቀው ነው። ስለዚህ አብን ያየው ማንም የለም አይደለም የሚለው መጽሐፍ ቅዱስ። በቅፉ የነበረ ግን አንድ ልጁ ምን አደረገው ነው የሚለው? ተረከው። ስለዚህ ማንም አብን ያየው አልነበረም። አንድ ልጁ ግን ኢየሱስ ክርስቶስ መጣና ተረከው። ስለዚህ ሴንተሩ እግዚአብሔር ማወቅ ነው።
ያለፈው አመት 2025 አመቱ ሙሉ የተማርነው ትምህርት እግዚአብሔርን እንወቀው በባህሪው በስራው በትምህርቱ ባስተማሩና አባቶች በድርጊቱ በዚህ በሙሉ እግዚአብሔርን ማወቅ ይብዛልን ብለን እግዚአብሔርን ማወቅ በጠፋበት በዚህ ዘመን እግዚአብሔርን ለማወቅ እንዘጋጅ ብለን በዛ ነው ያሳልፈን። በዚህ አመት ደግሞ ትኩረት ያደረግነው ኢየሱስ ክርስቶስን እናስብ የሚል ነው። ስለዚህ ክርስቶስን ስናስብ በተነጋገርናቸው ባደረገልን ነገር በማንነቱ በአምላክነቱ እንደዚሁም ደግሞ ወደፊት ባዘጋጀልን ዘላለማዊ ፍጻሜ በእነዚህ ሁሉ እናስበው ብለን መጨረሻ ላይ ኦኬ ክርስቶስን ምን እናስበው ከሆነ እኛ ምን እናድርግ ብለን ነው ጠይቀን የቆምነው። ከኛ ምን ይጠበቃል? ከኛ የሚጠበቀው ካፉ የወጣውን ቃል መስማት ያንን ቃሉን ደግሞ ማድረግ። አሜን። ለዚህ ነው ብትወዱኝ አላደለ ሊሄድ ሲል ልባችሁ አይታው ካተረበሽ አይዛችሁ በአባቴ ቤት ብዙ መኖሪያ አለ በዛ ሄዳለሁ ስፍራ አዘጋጅላችኋለሁ እንደገና መጣለሁ ተመልሼ ወስዳችኋለሁ አትጨነቁ አላችሁ አይደል? ከዛ ደግሞ እነ ፊልጶስ ሲጠይቁት አብን አሳየን ሲሉት እኔና አብን አየን እኔና አብ አንድ ነን አለ። ከዛ ወረድ አለና ምን አለ? ብትወዱኝ ትእዛዜ ሃሌሉያ። ስለዚህ ምን እናድርግ ብለን ስንል ምን ላይ ነው የደረስነው? እስቲ ወደ አስተምሮቶቹ ንምጣና ያንን ያስተማረንን ነገር ገንዘብ እናርገው ከክርስትና ህይወታችን ጋር እናዋህደው ከምንዘምረው ዝማሬ ጋር እናዋህደው ከተቻለ ደግሞ ከኑሯችን ከስራችን ጋር እናዋህደው ካራክተራችን ይሁን የኢየሱስ ትምህርት ላያችን ላይ ይነበብ። እኛ እኮ ጌታ የጻፈን ደብዳቤዎች ነን ለዓለም በሙሉ የተላክን መልእክተኞች ነን ብርሃን የሆነነን ጨው የሆነነን። ስለዚህ የጌታ መልእክት በህይወታችን ይታይ ላይፋችን ይመስክር። ሃሌሉያ እግዚአብሔር የተባረከ ይሁን። አሜን ክብር ለኢየሱስ ይሁን። ያም የሆነው ምንድነው? ጳውሎስ አንድ ጊዜ ለቆሮንቶስ ሰዎች ነው ያለው እናንተ እኮ የተጻፋችሁ ደብዳቤዎቻችን ናችሁ ይላል። የላክናችሁ ማለት ነው። እውነት ነው። በቃ ያንዳንዳችን ደብዳቤ ነን እግዚአብሔር ታሪክ የጻፈበት በእያንዳንዳችን ህይወት። ያ ቃሉ ውስጣችን ሲታተም ላይፍ ስታይላችን የተስተካከለ ይሆናል። አልጸለይኩም ቃሉን በመሃልም ላይ ስለማነብ እነዚህ ነገሮች ስንመለከታቸው እግዚአብሔር ማወቅ ሴንትራል ፓርት ነው ወገኖች። እግዚአብሔርን ማወቅ ማዕከላዊ ነገር ነው። ሰው እግዚአብሔርን ካወቀ እግዚአብሔር ከተገለጠለት ብዙ ነገር ነው የሚሆነው። በዙሪያው ግን ስንመለከት ምን አለ? ወደ ላይ ወደ ፐርፕል ቦክሱ ስትሄዱ የእግዚአብሔር መንግስት የሚል ኮንሴፕት አለ። the kingdom of God አሜን ጌታ ይባል። ባለፈው እንደተነጋገርነው ማቴዎስ ወንጌል ከ50% በላይ ወይ ደግሞ እንደው አንዳንዶቹ ወደ 70 ያስጠጉታል አንዳንዶቹ ከፍም ያረጉታል እንደው አቬሬጅ ልሰድና 50% ያክል የማቴዎስ ወንጌል ትምህርት ጌታ ያስተማረው መንግስተ ሰማያት ወይንም የእግዚአብሔር መንግስት የሚል ምሳሌው በሙሉ ታሪኩም ይናገረው በሙሉ ስብከቱ በሙሉ ስለ እግዚአብሔር መንግስት ነው። ይሄንን የእግዚአብሔር መንግስት ኮንሴፕት አንድ ክርስቲያን የራሱ ገንዘብ ካላደረገ ከዚህ ዓለም ነገር ጋር በጣም ይምታታበታል። ብዙ ሰው እየተምታታበት በጣም ብዙ ክርስቲያኖች ለመቀላቀል ይፈልጋሉ። አንድ ጊዜ ታናሽ እንደዚህ ያለችኝ ስለ ክርስትና ወራሃት አብረን አልነበርንምና ረጅም ጊዜ ተለያይተን በአካል ስንገናኝ እንዴት ነው ክርስትና በጣም ታገለግላለች ዘማሪ ናት ጎበዝ ናት እና እንዴት ነው ስላት በጣም እኮ ተቸገርናለች። ምንድነው አልኳት። ውሃና ዘይት እየቀላቀሉ ያሉ ያስተማሩን አልገናኝ አለብን አለች። ምክንያቱም ውሃና ዘይት መቀላቀል አይቻልም አይደል? ዘይቱ ይንጣለላል ከላይ። ልክ እንደዚሁ በተገነባው መንፈሳዊ ህይወታችን ላይ የዓለምን ትምህርት የምድርን ትምህርት የሳይኮሎጂ ትምህርት ይሄ እዚህ ምድር ላይ ያለ የብልጣብልጥነት እሱ ሲጨመር ማዋሃድ አቃተን። ስለዚህ በቃ አንዱ ተንሳፈን ነው ያለነው ወይ ይሄን አንይዘው ወይ ያኛውን አንይዘው አጉል አደረጉን አለች። እቺ ልጅ የተናገረችበት በጣም ሚስጥር አለ። አሁን እንደሱ ይመስለኛል በክርስትና አስተምሮት ውስጥ በጣም ሚክስ ተደርጓል። ምንድነው ይሄ ተበርዟል። ከዛ የተነሳ ለአእምሮአችን እንኳን የቱን ማድረግ እንደሚገባን እስከምንቸገር ድረስ ኮንፊውዥን ነው የምንሰጠው። እንዴ ጌታ እኮ እንደዚህ ብሏል እንልና
ግን በቃ ኑሮ አይደለ ታቀው የለ እንላለን አይደል ነው የእግዚአብሔር ቃል እኮ ይሄንን ነው የሚለው ብለን ጨከን ብለን ስንናገር ሌላው ደግሞ ይመጣ እኮ መጨረሻው ዘመን እኮ ነው በጣም ከባድ ነው እንዲ ካላሉ እንዴት ይኖራል ይሏቸዋል አያችሁ ሁለት ዓለም ላይ ሊያስረግጠን ይሞክራል የዘመኑ ትምህርት መጽሐፍ ቅዱስ ግን ደብል ማይንድድ ሆነን እንድንሄድ አይመክረንም ሲንግል ማይንድ ነው መሆን ያለው አሜን ላትሉት ይችላልላችሁ ግን ጌታ ይባረክ ዛሬ ምናገረው ምናልባትም the best of best teaching ሊሆን ይችላል ለናንተ መጨረሻ ሊሆን ይችላል ለኔ ግን ዋነኛ የሆነው ነገር ነው ዛሬ ሼር ማለት ክብር ለእግዚአብሔር ይሁን አሜን ጥሩ ነው እንደው ፋዘርስ ዴይ እንደ አይነት ስብከት መስበክ ጌታ ይባረክ ስለዚህ ኢየሱስ ክርስቶስ በአብዛኛው ያስተማረው ምን ላይ ነው ብለና እሱ ሁሉ ሰው እግዚአብሔር መንግስት ይበልልኝ የእግዚአብሔር መንግስት the kingdom of God his territory his kingdom የሱ ግዛት ስለሚመጣው እጅግ ውድ ስለሆነው ስለሚናፈቀው ስለ እኛ ሁላችን መግባት የማይገባን መንግስቱስ እንድንገባ ያንን ኢንትሮዲዩስ ነው ያደረገን ያን ዕውቀት ነው የሰጠን ዕውቀት ማለት ኢንፎርሜሽን ማለት ነው ያንደኛው ነው ሁለተኛው የመዳን ዕውቀት ነው ኦኬ this is the kingdom of God ግን እንዴት ነው እግዚአብሔር መንግስት የሚገባው ሲባል ደግሞ ምን በሉ ነው ያለን ዳኑ ንስሐ ግቡና ምን በሉ ነው ያለው ዳኑ ካልዳናችሁ ወደዚህ መንግስት መግባት ለኒቆዲሞስ እኮ እንደሱ ነው የነገረው አይደል እንዴ ዮሐንስ ወንጌል ምዕራፍ 3 ላይ እንደዛ ነው የነገረው ህግ አለው ቃል አለው አዋቂ ነው የተማረ ነው በጣም የሰከነ ሰው ነው ግን እንዴት ነው ወደ እግዚአብሔር መንግስት የሚገባው ወደዛማ የሚገባው ዳግም በመወለድ ነው አለ born again በመሆን አሜን ሉቃስ ወንጌል በኋላ ላይ መጣበታለሁ ምዕራፍ 1 ቁጥር 77 ላይ ለመጥምቁ ዮሐንስ አባቱ ዘካርያስ ከተናገረው ነገር አንደኛው ምንድነው አንተ ህፃን አለው አይደል ለዮሐንስ ገና ህፃን እያለ አንተ ህፃን የመዳንን ዕውቀት ለህዝቡ ትነግራለህ ጌታ ይባል የመዳን ዕውቀት ምንድነው የመዳን ዕውቀት የመዳን ዕውቀት በጣም ትልቅ ኖሌጅ ነው ጌታ ለዘላለም ይባረክ the knowledge of salvation every day በየቀኑ ልናሰላስለው ልንመረምረው እንደገናም እንድንረዳው ልንተጋ የሚገባን የመዳን ዕውቀት የሚባል አንድ የዕውቀት ካታጎሪ ኢየሱስ ክርስቶስ አመጣና ገለጠው ነቢያቶች ሊገልጡት አይችሉም ነበር ያንን ህግ ጸሐፊዎች አዋቂዎች የሙሴ መጽሐፍት ያንን ሊያሳዩና አይችሉም ነበር ያንን ሊያሳየንም የቻለው አዳኙ ጌታ ብቻ ነው እግዚአብሔር ለዘላለም የተባረከ ይሁን ያንን የመዳን ዕውቀት ይዞልን መጣ ሶስተኛው የነፍስ ዕውቀት የሚባላል የነፍስ ዕውቀት ሌላ ታሪክ ነው እሱንም እናያለን ተራ በተራ እንመለከተዋለን ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም በተለይ ነፍስ በሉልሁላችሁ ነፍስ ጋላልኩ ምንድነው ያልኩት ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ነፍስ ከዕውቀት ከጎደለች አለቀ ስጋ ቢወፍር ቢያምር ቢንጣለል ሀብቱ ቢኖረን ነፍሳችን ውስጥ ዕውቀት ከሌለ ቫልዩለስ ነው ወገኖቼ ነፍስ በምን ዕውቀት ትሞላታል በእግዚአብሔር ዕውቀት በሰማያዊ ዕውቀት በክርስቶስ ኢየሱስ ትምህርት ዕውቀት ነፍሳችን ስትሞላ ያን ጊዜ የነፍሳችንን አዳኝ በትክክል ፎሎ እናደርገዋለን በትክክል እንከተለዋለን ለዚህ ነው ጌታ ሲናገር ነፍሱን የሚወድ ምን ይላታል ያጠፋታል ነፍሱን ለኔ የሚሰጥ ግን እርሱ ያገኛታል ወይ ደግሞ ያተርፋታል ይላል የነፍስ ዕውቀት እግዚአብሔር ያብዛል ወደ ብሉ ካታጎሪ ታች ስንመጣ ደግሞ የመኖር ዕውቀት የሚባላል መኖር አያችሁ ይሄ የመኖር ዕውቀት በጣም ጌታ በብዙ አይነት ምሳሌ ተናገረው ነው አንድ ጊዜ ነው ሲናገር ምን አለ እንደው ምን ማለት ነው ብላችሁ ለምትጠይቁ እስከ ቀኑ ድረስ እዛ ላይ እስከምንደርስ የዚህ ዓለም ልጆች ይላል ጌታ ኮምፔር ሲያደርግ የዚህ ዓለም ልጆች እኮ ለኑሯቸው ጠቢባኖች ናቸው ይላቸዋል ለምድራዊ ነገራቸው ምኖች ናቸው ነው የሚለው ያቁበታል እናንተ ለምንድን ነው የምትሞኙት እያለ የመኖር ዕውቀት እንዲኖራቸው ያስተምራቸዋል ስትኖሩ በዚህ ዓለም ላይ እያለ ቤት እንደሚሄዱ ምን እንደሚያደርጉ እንደ አሕዛብ ልማድ እንዳይመላለሱ ቤት ጌታ ሁሉን በየብልቱ እንዴት አድርገው እንደሚጸልዩ እንዴት አድርገው ዘመናቸውን በምድር እንደሚጨርሱ
ላይፍ ስታይል የሆነ ወይ ደግሞ ሊታይ የሚችል የመኖር ዕውቀት አስጨበጠ። ቆላስይስ ሐዋርያው ጳውሎስ ሲናገር ምን ይላል? እንግዲህ እንደ ምርጦች ሆናችሁ እንድትኖሩ ይላል። እግዚአብሔር የተባረከ ይሁን። አያችሁ ኑሮ አለ እየኖርን ነው። ዛሬም ቀን የደረስነው ስለኖርን ነው። ጌታ ስላኖረን ነው። ጌታ ለዘላለም ይባረክ። ታዲያ እንዴት እንኑር? የምርጦች ኑሮ እንኑር። የእግዚአብሔር ሕዝብ ኑሮ እንኑር። የቅዱሳን ኑሮ እንኑር። አሜን። ሲበደም አሜን በሉልኝ። ሲበደም አሜን በሉልኝ። አሜን። ሲበደም አሜን በሉልኝ። ጌታ ይባረክ። እንገባበታለን ወደ ውስጥ ያን እናየዋለን። በተለይ ኤፌሶን ላይ ጳውሎስ ሲናገር እኛ እኮ ለዚህ ምድር ባላገሮችና ባለርስቶች አይደለንም። ለዚህ ምድር እንግዶችና መጻተኞች። እየሰማችሁ ነው? እዚህ ቤት አላችሁ? አዎ፣ ለዚህ ምድር እንግዶች ነን እኛ። እስኪ አጠገባችሁ ላልሰ እንግዳ መንገደኛ ነን በሉ። መንገደኛ እስኪ ደገሙት እንደገና። መንገደኛ ነን፣ እንግዶች ነን። ታዲያ ነው ነዋሪነታችን። ባላገርነታችንና ባለርስትነታችን እኮ ለሰማያዊው ሀገር ነው። ክብር ለኢየሱስ ይሁን። ታዲያ በዚህ ምድር ላይ እንዴት እንኑር ከተባለ የምንኖርበትን ጥበብ ሰጥቶናል። እግዚአብሔር ያንን ቃል ይግለጥልን። ሃሌሉያ። በቋንቋ ቢሆን፣ በድርጊት ቢሆን፣ በአስተሳሰብ ቢሆን፣ በመቀመጥ በመነሳት ቢሆን፣ በሌላው ነገር የኛ ኑሮ እንደ አሕዛብ አይነት ኑሮ አይደለም። የኛ ኑሮ እንዳልዳኑ ሰዎች አይነት ኑሮ አይደለም። የኛ ኑሮ የተለየ ነው። to be honest የኔ ኑሮ ካልዳኑ ወንድሞቼ ጋር እኩል አይነት ኑሮ አይደለም ነው ወይ? ተገናኝቶ ማያውቅም፣ እንዲገናኝም አልፈልግም። ሲሪየስሊ ነው የምነግራችሁ። እነሱ ስለ ምድራዊ ነገር፣ ስለ ገንዘብ፣ ስለ ሀብት ወይ ደግሞ ስለ ትዳር ያላቸው ፐርስፔክቲቭ እና እኔ አማኙ ሰው ያለ ፐርስፔክቲቭ የሰማይና የምድር ያክል ይለያያል። አሜን። ከአንድ እናት ከአንድ አባት ተወልደን ማለት ነው። ማን ነው ይሄን ልዩነት የፈጠረው? ስለ ኑሮ ያስተማረኝ ጌታ ለዘላለም ስሙ ይባረክ። አፉን ከፍቶ ያስተማረኝ፣ አንደበቱን ከፍቶ ያስተማረኝ፣ እናንተ ግን እያለ ያስተማረኝ። ጳውሎስም ለጢሞቴዎስ ሲመክረው አንተ ግን የእግዚአብሔር ሰው ሆይ ነው። ከዚህ ሽሽ፣ ይሄን አታድርግ፣ በዚህ ቦታ መገኘት አይገባም፣ ይሄን ደግሞ ተከተል፣ እንደዚህ አድርግ። ኑሮ ራሱን የቻለ ዕውቀት ነው። እግዚአብሔር ያስተምራል። ይሄንን ከክርስቶስ ትምህርትና ያለ አንዱ ካታጎሪ ስለሆነ ሁላችንም በብዛት የምናውቀው የአገልግሎት ዕውቀት ነው። የአገልግሎት ዕውቀት ኢየሱስ ክርስቶስ ከመምጣቱ በፊት ብዙ አይታወቅም ነበር። መቀደስ፣ መዘመር፣ ዕጣን ማጨስ፣ መግባት መውጣት፣ አንዱ ሲሞት አንዱ መተካት፣ የዚህ አይነት ሴሪሞኒያል የሆነ ሚኒስትሪ ነው በብሉይ ኪዳን ያየነው። ሪል ሚኒስትሪ ወይ ደግሞ ሪል ሚኒስተር ያየነው አብን ያስደሰተ ልጁ ጌታ ኢየሱስ ክርስቶስ ብቻ ነው። አሜን። ሲበደም አሜን በሉ ልባካችሁ። የእውነተኛ አገልግሎት ሞዴል ወይ ደግሞ ፓተርን መከተል ማየት ይገባናል። ያንን ያስተማረን ኢየሱስ ባፉ ብቻ አይደለም እያደረገ ነው ያስተማረ። እያደረገ በሉ ልላችሁም እያደረገ ጊዜ ሲኖር እንመለከተዋለን። ሐዋርያት ሥራ ምዕራፍ 1 ቁጥር 1 ላይ ሲናገር ሉቃስ ሲጽፍ ምን ይላል? ጌታ ኢየሱስ ክርስቶስ አስቀድሞ ያደርገውና ያስተምራቸው የነበረውን ከትንሣኤው በኋላ 40 ቀን ደግሞ እየታያቸው ይላል። ስለዚህ የመጀመሪያው መናገር አይደለም፣ የመጀመሪያው ማድረግ ነው። እስቲ ማድረግ እንበል። ሁላችንም ትንሽ እንድትነቁ ፈልጋለሁ በዚህ ጉዳይ። እስቲ ማድረግ በሉልኝ። ማድረግ አድርገን ነው ማስተማር ያለብን እንጂ አስተምረን ማድረግ አይደለም። የጌታ መንገድ እሱ አይደለም። ስለዚህ ፈሪሳውያን ያስተምራሉ፣ ግን ምን አያሉትም? ምነው ዝም አላችሁ? አያደርጉትም። ይሄ እኮ ነው አይደል ማቴዎስ 23 ላይ የኮነናቸው። እናንተ በጣታችሁ እንኳን የማትነኩትን በህዝብ ላይ ትጭናላችሁ አላቸው። ታስተምራላችሁ እንጂ አታደርጉ፣ ታስተምራላችሁ እንጂ አታደርጉ። ጌታ ግን ምንድነው የሚያደርገው? ያደርጋል። ከዛ በኋላ ያደረገበትን እሺ፣ አንድ ምሳሌ ልንገራችሁ። ስለ ጸሎት አስተምረን ያሉት ምን ሲያደርግ አይተውት ነው? አገኛችሁ? ሲጸልይ አይተውት ነው አይደል? ሲጸልይ ሲነጋገር ኮሙኒኬት ሲያደርግ አይተው እባክህ ስለ ጸሎት ምን በለና አሉት? አስተምረን ይልታል። ጌታ ለዘላለም የተባረከ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ስለ አገልግሎት በደንብ ነው ያስተማር። በሉቃስ ወንጌል ምዕራፍ 24 ላይ
እነዛ የኤማውስ መንገደኞች ያሉትን አንድ ቃል ሲያስታውሱ ምን እንዳሉ እየሄዱ ናቸው ጠውልገዋል ደንዝዘዋል ወይ ደግሞ አዝነዋል እየሄዱ ያሉ መሐላቸው ጌታ ተቀላቀለ አላወቁትም አብረው ነው መንገድ የሚሄዱት ከዛ ምን ብለው ነው ለሱ የሚነግሩት አልሰማህም እንዴ አላወቅም እንዴ ብለው ነው አለምሉት እንደዚህ ብለው ነበር ግን ሞተ ቀረ በዛው አልተነሳም እያሉ ሲነግሩት ክርስቶስን የገለጡበትን ቃል ክፍሉ ላይ ሄዳችሁ ተመልከቱ ሃሌሉያ ምን ይላል በስራ ብርቱ የነበረ በቃልም የሚያስተምር አያችሁ መጀመሪያ ያስቀደሙት ምን ነው ሲሰራ በሉላችሁ ስራውን ድርጊቱን እግዚአብሔር ለዘላለም ይባረክ ስለዚህ ጌታ ኢየሱስ ክርስቶስ አገልግሎትን በተለየ መልኩ ነው ለአዲስ ኪዳን አገልጋዮች ያስተማረን ለአዲስ ኪዳን አማኞች ያስተማረን የቃል ሰው ብቻ ሳንሆን የድርጊት ሰዎች እንድንሆን የተግባር ሰዎች እንድንሆን እግዚአብሔር ለዘላለም የተባረከ ይሁን አስቀድመን መስራት ከማውራት መስራት ከመናገር መስራት እንድንችል ሆነን እንድንገኝ አሜን ሰርተን እንድንገኝ እግዚአብሔር ጸጋውን ያብዛልን መቼ ነው ያ ትምህርት የሚመጣው ልክ ዮሐንስ 13 ላይ እንዳለው መምህር ትሉኛላችሁ እኔን ጌታ ትሉኛላችሁ ጥሩ ብላችሁኛል ግን እኔ ማደርገውን እንድታደርጉ ምሳሌ ተውኩላችሁ ሲራሳችሁን ቼክ አድርጉ ዛሬ ክርስቶስ ባገለገለበት አይነት መንገድ ነው ወይ ያገለገልኩ ያለሁት ቼክ yourself የማን ምሳሌ ነው መከተለው የፓስተር ከሌ የከሌ ወይንስ የራሴን ደስ ሲለኝ ሞቅ ሲለኝ በቃ እንደ ዛሬ ፈታብ ያለው ብለን ነው የምናገለግለው ወይንስ ኢየሱስ ክርስቶስ አባቱን ለማክበር የተራመደበትን ያንን መንገድ ነው እየሄድን ያለነው አያችሁ የተነሳንበት ያለፈው ሳምንት ደቀ መዝሙሩ ፈጽሞ ከተማረ እንደ መምህሩ ይሆናል ኢሳይያስ ሲናገር ልጆችሽ ከእግዚአብሔር የተማሩ ይሆናል ከእግዚአብሔር የሚማር ሰው የእግዚአብሔርን ባህሪ ኢሚቴት ያደርጋል ጌታ ይባረክ ወደ መጨረሻው ልሂድ እዛ ላይ ስንሄድ የዘመን ወይ ደግሞ የጊዜው ዕውቀት የሚባላል መቼም እኔ ሰው ሁሉ ምን እየሆነ ነው በአለም ላይ እያለ ቢያወራና ቢጨነቅ በዚህ ዘመን አይደንቀኝም ግን ጌታ ቤት የኖሩ ሰዎች ጌታን የሚያውቁ ሰዎች ልክ የሆነ ጉድ እንደመጣ የሆነ ነገር እንደመጣ ግርም ብሏቸው እንደው አይገርምም እዛ ጋም ጦርነት እዛ ጋም መልቂት እዚህ ጋም እንደዛ ነው እዛ ጋም እንዲህ ያሉ ሲጨነቁ ማየት በጣም ያሳፍራል የሰማችሁ ነው አዎ የዓለማዊ ዜና ባሪያ ሆኖ ክርስቲያን ሲኖር በጣም ያሳፍራል ምድር ላይ የሚደረጉ ክስተቶች እያንዳንዳቸው ነገሮች እንደ እንግዳ እንደ አንድ CNN ተመልካች ወይ እንዲሆን እንደ ብሎ የሚደነቅ ክርስቲያን ወንጌል ቃል ያልገባው ክርስቲያን ከ2000 ዓመት በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማረን ትምህርት አንዱ ነፋስ ከዚህ ምድር ሲመጣ ሊነፍስ ነው ትላላችሁ ከምዕራብ በኩል ሲመጣ ብራ ሊሆን ነው ትላላችሁ የነፋሱን መንገድ ካወቃችሁ ስለምንድን ነው ዘመኑን የማትመረምሩት የዛሬ 2000 ዓመት ቆና ያስተማር የዛሬ 2000 ዓመት እያንዳንዷ የምትሆነው ነገር በማቴዎስ 24 በሉቃስ 22 በማርቆስ 13 በዝርዝር ጌታ ነገረ እሱ ካለው ያልሆነ ነገር ምን አለ ሲጨመራችሁትና ሪሰርች አርጋችሁ የደረሳችሁበት በዜና በተለያየ ምን በማንበብ ደንቁራችሁ መታችሁ ያገኛችሁት አዲስ ግኝት ከነዚህ ከጌታ ትምህርት ውጪ ካለ ሲያምጧችሁ no one ሁሉ ነገር ተነግሯል ዘመኑን መመርመር የኛ ድርሻ ነው አሜን እንደዚህ ብላችሁ ታስባላችሁ የብሉይ ኪዳን አማኞች ውስጥ ዘመንን የሚያውቁና የሚመረምሩ ጠቢባን ሰዎች ነበሩ በተለይ በዳዊት ዘመን ከይሳኮር ነገድ የነበሩ እነሱ ላይ ከነበረው መንፈስ የበለጠ የተሻለ እንደውም ሙሉ ፐርሰን የሆነ ሆሊ ስፒሪት የጌታ መንፈስ
በእኛ ውስጥ አለ። ሲያምን በሉ ልባካችሁ። በዛ በሞት ኪዳን በደረቀ ኪዳን ጥፋት ባለው ኪዳን ውስጥ ሆነው በዛም መንፈስ ስለተሞሉ ከይሳኮር ነገድ የነበሩት ዳዊትና ህዝቡ በዛን ዘመን ምን ማድረግ እንደሚገባቸው ዘመኑን እየመረመሩ መፍትሄ የሚሰጡ ወይ ይሄን አድርጉ የሚሉ ከይሳኮር ነገድ ነበሩ። ከሰለሞን የሚበልጥ በዚህ አለ አለኮ ጌታ። ክብር ለኢየሱስ ይሁን። ሰለሞን ጠቢብ ነው እንዴ? አዎ ጠቢብ ነው። ከሰለሞን የሚበልጥ በዚህ አለ። ሰለሞን ስለ ዘመን ያውቃል። አዎ ከብሉይ ኪዳን ከነበሩ ሰዎች የበለጠ ያውቃል። ግን ከሰለሞን የሚበልጥ በዚህ አለ። አሜን። ሰለሞን ቤተ መቅደሱን በመስራት የታወቀ ነው። አዎ አስተዋይ ነው። ግን ከሰለሞን የሚበልጥ በዚህ አለ። ጌታ ራሱ ነው ያ የጥበብ መንፈስ ለኛ ተሰጥቶን። አሜን። ስለዚህ ምንም አዲስ ነገር የለም። ትጥቃችንን የሚያላላ ይገርማል ተብሎ የሚወራ ወሬ የለንም። ይገርማል ካልክ ኢየሱስ ይግረም። አሜን። ይደንቃል ካልክ መንግስተ ሰማያት ብልጭ በልል። እግዚአብሔር ለዘላለም የተባረከ ይሁን። ያስደንቃል ከተባለ የተዘጋጀልን ክብር ያስደንቀን። እንዴት ያጓጓል የምንል ከሆነ በሰማይ የሚጠብቀን ክብር ያጓጓል። ሃሌሉያ። ይሄንን ጊዜ እንድናውቅ ያስፈልጋል። በእነዚህ 7 ነገሮች ላይ የሚቀጥሉትን ጥቂት ወራት አብረን እንሄዳለን። ኢየሱስ ጌታ ነው። አሜን። ማቴዎስ ወንጌል ምዕራፍ 5 ነው ባለፈው ያነበብነው። ከሁሉ በፊት ቅድሚያ ስለሚሰጠው ነገር እንነጋገራለን። ከሁሉ በፊት ስለምንድን ነው ቅድሚያ መስጠት ያለብን? በመጽሐፍ ቅዱሳችን ውስጥ ብዙ ነገሮች ቅድሚያ እንድንሰጥ ይነግረናል። ግን 2 ነገሮች በጣም ሲሪየስ ናቸው። እንደ ቀላል እንዳታዩዋቸው። ዛሬው ነው አስተሳሰባችንን አጀስት ማድረግ ካለብን ዛሬው ነው አጀስት እናድርግ። አንደኛው ባልንጀራህን ይቅር ስለማለት ነው የሚናገረው። ምዕራፍ 5 ላይ ሁላችሁም እንደምታነቡት ምን ይላል? ምዕራፍ 5 ቁጥር 24 ላይ እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያም ወንድምህ አንዳች ነገር ባንተ ላይ እንዳለው ብታስብ በዚያ መሰዊያ ፊት መባህን ትተህ አስቀድመህ ይላል ጌታ ነው የሚናገረው። ስለ ፕራዮሪቲ ነው የሚናገረው። ፕራዮሪቲ አስቀድመህ ምን አድርግ ነው የሚለው? ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። ስለዚህ ይሄ አንዱ ፕራዮሪቲ ነው ከጌታ ከኢየሱስ ክርስቶስ የተራራው ስብከት የምናገኘው። በህይወታችን ፕራዮሪቲ የምንሰጣቸው ነገሮች ወይ ደግሞ ትክክለኛውን ቅደም ተከተል ካላደረግን እንቸገራለን። ለጊዜው ጥሩ እንመስላለን። ከዓመት በኋላ ከ2 ዓመት በኋላ ከ10 ዓመት በኋላ ብለን የምንጸጸትበት ነገር ይኖራል። ስለዚህ ጌታ ቅድሚያ ይነገረናል እና ምንድነው ያለው? ከወንድምህ ጋር አንዳች ነገር ቢኖርህ አስቀድመህ ከሱ ጋር ታረቅ፣ መባውን ወይ ደግሞ መስዋዕቱን ወይ አገልግሎቱን በኋላ መጥተህ አገልግለው ይላል። ሁለተኛው እዛው ማቴዎስ ወንጌል ምዕራፍ 6 ላይ የሚናገረውን ሁላችንም እንድናነበው ፈልጋለሁ። ይሄንን ክፍል ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምረን እናነበው። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይንም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይገርም? በጣም እኮ ነው የሚገርም። ቢፎከስ ልብ አድርጋችሁ ምን በሉ ተመልከቱ። መምህራችን ነው፣ አዳኛችን ነው፣ ጌታ ነው ይሄን የሚነግረን። ከዛ ምን ይላል ስለነሱ? አይደክሙም አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብር ሁሉ ከነዚህ እንደ አንዱ አልለበሰም። ቁጥር 30 እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት። ቁጥር 30 እንግዲህ
እንግዲህ ስንበል እንደገና እንግዲህ ይሄን ትምህርት ከሰማችሁ በኋላ ይሄን ቃል ካነበባችሁ በኋላ ከዛሬ ጀምራችሁ እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ ምን አትበሉ፣ አትጨነቁ። ይህንን ሁሉ ማን ይፈልገዋል አለ? አህዛብ፣ ህዝብ በሙሉ ስጋ ለባሽ ይፈልገዋል። ይሄ ሁሉ እንደሚያስፈልጋችሁ ደግሞ ማን ያውቅላችኋል? የሰማዩ አባታችሁ ያውቃልና። ሃሌሉያ ሃሌሉያ ሃሌሉያ። አዎ ማንም አያውቅልንም፣ እሱ ግን ያውቅልናል። ስለዚህ ምንድነው የሚለው ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ምን ይልላችኋል አለ? ጨመርላችኋል። እግዚአብሔር ለዘላለም የተባረከ ይሁን። አስቀድማችሁ የእግዚአብሔር ጽድቁንና መንግስቱን እሹ፣ ይሄ ሁሉ ሌላው ሁሉ። ይህንን የመጽሐፍ ቅዱስ ክፍል ምናልባት ላለፉት ረጃጅም ዓመቶች አንብበናቸው ሊሆን ይችላል። በጣም በሚገርም ሁኔታ ደግሞ ላለፉት ዓመታቶች ብዙ ለቤተ ክርስቲያንና ለክርስቲያን ካልገቡን ነገሮች አንዱ ይሄ ይመስለኛል። በጣም ግልጽ ቃል ግን በጣም የሚታገለን እውነት። ከጌታ ትምህርት ውስጥ ይሄ ትምህርት ወይ ደግሞ ይሄ ንግግር በጣም ሲምፕሊፋይ ሆኖ ነው የመጣው። በመናቃቸው ምሳሌዎች ነው የነገረን። አበባዎችን፣ እንደገናም ደግሞ ወፎችን፣ የወፎችን ተግባር፣ የአበባዎችን ደግሞ ፍጻሜ አምጥቶ ቀላል ሆነ ነገር ግን ትልቁን ነገር ነው የነገረን። ግን ደግሞ የማይገባን ነገር ቢኖር እሱ። ሌሎች ነገሮች ብዙ ይገቡናል። ለምን እንደማይገባን ነግራቸዋለሁ በኋላ። ለአንዳንድ ነገሮች ይገቡናል። መዝሙር መዘመር ሊገባን ይችላል። ጾም ጸሎት ወይ ጸሎት፣ ሌሎችንም ነገሮች በቀላሉ ልናውቃቸው እንችላለን። ብዙ ጊዜ አእምሮአችን ውስጥ የሚታገል እንዴት ይሆናል? እንዴት ነው ይሄ ነገር ሊሰራ የሚችለው? ኧረ በምን መልኩ ነው የምደርስበት ብለን ከምንቸገርባቸው ነገሮች አንዱ ይሄ ነው። ጌታ ግን በዚህ በተራራው ስብከት በትክክል የተናገረው በብዙ ትርጉሞች ላይ አንብቡት። አስቀድማችሁ፣ እንደውም ከሁሉ አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ። በቃ አቁሙ እዛ ድረስ ነው የናንተ ስራ። ሌላው የናንተ ስራ አይደለም። ምክንያቱም ከዛ በታች ያለው ቨርስ ነው ምንድነው የሚለው? ሌሎቹ ሁሉ ምን ይሉላችኋል? ሌላ ኃይል አለ ማለት ነው የሚጨምርልን። እኛ ጎትተን ማናመጣው ግን ያንን ማድረጋችንን አይቶ የሚጨምርልን ሌላ ኃይል አለ፣ ሌላ ጉልበታም አለ። አሜን። ሌላ ይሄንን የሚሰራ አሜን፣ አቃተኝ የማይል ደከመኝ የማይል ከየት አመጣዋለሁ የማይል ማን ያበድረኛል የማይል ተጨንቆ ማያውቅ፣ ክብር ለኢየሱስ ይሁን፣ ሐሳብ ገብቶት ማያውቅ ለነዚህ ፕሮስፐሪቲ ሰባኪዎች ምንድነው የቤት ስራ የሆነባቸው ነገር ግን ወንጌል በግልጽ የሚነግረን እነዚህ ነገሮች ከነፍስ ጋር ተማምተን ሲቆጭ ያለው ወይ ደግሞ ሌላው ሰዎች መንግስቱን ፈልጉ። ሌላው ደጋፊ ያስፈልገው። አሜን። ረሃብን የሚያውቅ ጌታ ነው። የተራበ ሊቀ ካህን ነው ያለው። አሜን። የህመም ሰው ሆኖ ነው እኛን ያዳነን። የበሽታን ልክ ያውቀዋል። ከበለስ የሚበላ ፈልጎ ሳያገኝ ቀርቶ ያችን በለስ የረገመ ረሃባችንን ቴስት ያደረገ መሪ ነው ያለው። ስንራብ አይቶ ዝም አይልም። አሜን። ራቁትን ቀራንዮ መስቀል ላይ የተሰቀለ ሐሩርም ምን ሆነ የሚያውቅ አዳኝ ነው ያለን። ስንራቆት ዝም አይልም። አሜን። በልከ ገባ። ክብር ለኢየሱስ ይሁን።
የሀገር መሪ ተከትለ ከሆነ ትከስራለህ። ብዙ ፕሮፓጋንዳ አውርቶ አንዱን ማያረግልህ። ኢየሱስን ተከትለ ከሆነ ግን ማያሳፍር። ሃሌሉያ! ስንራብ ዝም ማይል፣ ስንታመም ዝም ማይል፣ ስንቸገር ዝም ማይል፣ ነፍሳችን ስትጨነቅ ዝም ማይል፣ አሜን። በተቸገርንበት ቦታ ልክ መጥቶ ከችግራችን የሚያወጣን ሚረዳጅ ያለው ሁሉን አዋቂ የሆነ ሊቀ ካህን አለን። ለዚህ ነው የዕብራውያን ጸሐፊ ሊራራልን እኮ የማይችል ሊቀ ካህን የለንም። ሊራራልን የሚችል ነው ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ። ስለዚህ አይነት መሪ ነው ያለኝ። ገበታዬ ባዶ ሲሆን ዝም አይልም። ስራቆት ዝም አይልም። የኔ ስራ የሱን መንግስት መፈለግ ነው። የኔ ድርሻ ጽድቁን መፈለግ ነው። ሲያሜን በልባካችሁ። ኑሮን ግራ ያጋባችሁ እንድትኖሩ የጌታ ፈቃድ አይደለም፣ በፍጹም አይደለም ወገኖቼ። ይሄንን የምስራች ለመስማት ጌታ እድሉን ከሰጠን እንግዲያውስ እናንተ ሰዎች ብፁዓን ናችሁ፣ የተባረካችሁ ናችሁ። የእናንተን ኑሮ የሚኖረው ጌታ ነው። የእናንተን ኑሮ የሚያሳምረው የናዝሬቱ ኢየሱስ ነው። የእናንተን ቤት የሚፈውሰው ፈዋሽ የሆነው ጌታ ነው። ያ የመንግስቱ ባለቤት፣ ያ የጽድቅ ንጉስ ያውቅበታል ወደ እያንዳንዳችን ጓዳ መግባት። እግዚአብሔር የተባረከ ይሁን። ተራራው ስብከት ያለ ይሄን ነው። አስቀድማችሁ እናንተ መንግስቱንና ምኑን ጽድቁን ብቻ ነው። ስለ እግዚአብሔር መንግስት ብዙ አይሰበክም፣ ቢሰበክም አይደምቅም፣ ወደ ሰው ልብ ውስጥ አይገባም። እኔ ቅርብ ጊዜ የተረዳሁት ለምንድነው የእግዚአብሔር መንግስት ነገር ሲነገር ኤክሳይትድ ማን ሆነው ወይ በእውነት እንደው መርሳት ደረጃ እንኳን ላንደርስ እንችላለን። ግን ለምንድነው መንፈሳችን ወደ ላይ የማይተኮሰውና ያንን መንግስት ኤክስፓንድ ለማድረግ ወይ በዛ መንግስት ያለውን ኑሮ ለመኖር ለመለማመድ ማንነሳሳው ለምንድነው ብዬ አስባለሁ። ለካ ችግሩ ማቴዎስ ወንጌል ምዕራፍ 13 ላይ ስትሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰባት አስደናቂ ምሳሌዎች ስለ መንግስተ ሰማያት ተናገረ። የእግዚአብሔር መንግስት ዘርን ትመስላለች አለ። የእግዚአብሔር መንግስት እርሾ ትመስላለች። የእግዚአብሔር መንግስት መረብ ትመስላለች። የእግዚአብሔር መንግስት እንቁ ትመስላለች። የእግዚአብሔር መንግስት አንድ የተሰወረ መዝገብ ያለበትን ትመስላለች። የእግዚአብሔር መንግስት በባህር ውስጥ የተጣለ እሱም ብየዋለሁ እነዚህን ትመስላለች ብሎ ሰባት አስደናቂ ምሳሌዎች ተናገረና መጨረሻ ላይ ያ እንኳን የሚቸኩለው ሰውዬ የነበረው ጴጥሮስ በጣም ሲጣደፍ የነበረው መልስ ላይ እንኳን ፈጣን የነበረው ጴጥሮስ ዝም አለ። በቃ ሁሉም ዝም፣ ደቀ መዛሙርቱ ዝም። የገባቸው አይመስልም። ከፊታቸው ላይ ሲያየው አልገባቸውም እና ከዛ ምን አላቸው? ልጆች አላቸው የምላችሁን አስተዋላችሁን አላቸው። ሌላ ነገር እኮ ያስተውላሉ፣ ግን እግዚአብሔር መንግስት ላይ ሲደርስ ዳውትፉል ሆኑና ከዛ ጠየቃቸው፣ ልጆች ለመሆኑ የምነግራችሁ ይገባችኋል ሲላቸው ነቃ ብለው አዎ ገብቶናል አሉ። ያን ጊዜ ጌታ እንደዚህ አላቸው፣ እግዚአብሔር መንግስት ጸሐፊ እንደዚህ ነው ብሎ ሌላ ምሳሌ መሰለላቸው። ክፍሉ እንድታነቡት ነው መጋብዛችሁ። በጣም ጎበዝ ጸሐፊ ይመስላል ወይ መዝገብ የሚይዝ አሮጌው መዝገብ እያወጣ አዲስ መዝገብ የሚያስቀምጥን ሰው ይመስላል አላቸው። ስለዚህ አሮጌውን ምድራዊ ነገር አስተሳሰብ እያወጣችሁ እኔ የምነግራችሁን የእግዚአብሔር መንግስት ሐሳብ እዛ ውስጥ ለማስገባት የምትተጉ መሆን አለባችሁ የሚስጥር እንዲገባችኋል። ይሄን ከማለቱ በፊት ግን ስለ ዘሩ ምሳሌ ሲናገር እንደዚህ ብሎ ነበር። ዘሪ ዘሩን ሊዘራ ወጣ አይደለም? ስለ እግዚአብሔር መንግስት ያስተምር። ስለዚህ አንዱ ድንጋይ ላይ ወደቀ፣ አንዱ ጭንጫ መሬት ላይ ወደቀ፣ አንደኛው መንገድ ዳር ወደቀ፣ ሌላው ደግሞ ሾክ መካከልና አራተኛው ምን ላይ ወደቀ ይላል? መልካም መሬት ላይ ወደቀ ይላል። ሁሉንም እነዛ ሶስቱንም ካታጎሪዎች ያላቸው ምንድነው? ጠላት መጣና ከልባቸው ላይ ምን አደረገው ይላል? ወሰደው። ሌላው ትምህርት ከልባችሁ ላይ ወስድባችሁ።
ሰይጣን የሚወስደው ስለ እግዚአብሔር መንግስት የምንማረውን ብቻ ነው። አገኛችሁ ሐሳብ? ሌላው ምንም ምክንያቱም አንዳንዱ የሳይኮ ትምህርት ነው፣ አንዳንዱ how to success ነው፣ አንዳንዱ how to pray ነው። ይተስማተር እነዚህ መኖር ይችላሉ። እነሱ ላይ ሰይጣን አይረባረብም። አንዳንዱ ቸርች ስለመምጣት ነው፣ ምንም ችግር የለም፣ ምን ወደ ቸርች ሊለን ይችላል፣ ይፈቅዳል። የማይፈቅደው ሰይጣን የሚወስደው ዘር ምን እንደው ታውቃላችሁ? የእግዚአብሔር መንግስት ዘር፣ የመንግስተ ሰማያት ትምህርት ከተማርን ነጣቂ ጠላት አለ። እዚህ ቤት ሰምተን ልክ ስንወጣ ከበሩ ላይ ላፍ ያደርግና ኑሮን ያሳስበናል፣ ቤትን ያሳስበናል፣ ነገን ያሳስበናል። አገኛችሁ ሐሳብ? ሁለት ቦታ ጌታ ተናገረ። አንደኛው ላይ ጠላት መጣና እንክርዳድ ዘራበት አለ። ሁለተኛው ላይ ደግሞ ጠላት መጣና ከውስጣቸው ወሰደው አለ። ጠላት የሚለው ዲያብሎስን ነው። ሁለቱም የተገለጡት ስለ መንግስተ ሰማያት ሲያስተምር። ወገኖቼ ስለ እግዚአብሔር መንግስት ለመማር ልባችን በጣም መዘጋጀት አለብን፣ ደግሞ መጸለይ አለብን። ተነጣቂው ከዚህ ከክፉ መንፈስ መከላከል አለብን። እኔ እግዚአብሔር መንግስት ዜጋ ነኝ ማለት መቻል አለብን። ጌታ ለዘላለም የተባረከ ይሁን። ስለ እግዚአብሔር መንግስት እንቀጥላለን ትምህርታችን። ዘመኑን ማወቅ ያስፈልገናል ብለናል። የእግዚአብሔር መንግስት በአዲስ ኪዳን ምን ማለት ነው ካላችሁ አይ ቲንክ ከዚህ በፊት ይሄንን ያየን ይመስለኛል። እስኪ እናንተ ተመልከቱት። በአዲስ ኪዳን እኮ የእግዚአብሔር መንግስት ማለት the main topic ነው። መጥምቁ ዮሐንስ ጀመረው፣ ጌታ ኢየሱስ ተከተለው፣ ሐዋርያት ሰበኩት። ከዛ በኋላ ደግሞ የጥንቷ ቤተክርስቲያን የማሸነፏ ሚስጥር ለሮማ መንግስታት የእግዚአብሔር መንግስት መናገሯ መስበኳ ነበረ። የመጨረሻው ዘመን ማጠቃለያ እንኳን ጌታ ኢየሱስ ክርስቶስ የተናገረው ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ምን ማለት ነው የመንግስት ወንጌል? የመንግስት ወንጌል የሚባል ልዩ አለ እንዴ? አዎ፣ የእግዚአብሔር መንግስትን የሚያውጅ ወንጌል በመጨረሻው ዘመን ይነገራል። እግዚአብሔር የተባረከ ይሁን። ስለዚህ ኪንግደም ኮንሴፕት ያላቸው ሰዎች ሬዲ ሆነው ጌታን እንዲጠብቁት ስለ እግዚአብሔር መንግስት ይነገራል። ትንቢቶችም ሆነ መንፈሳዊ ትምህርቶች የመጨረሻ ማጠንጠኛቸው የእግዚአብሔር መንግስት ነው። ዘመርንም፣ ጸለይንም፣ ግብዣ ተገባበዝንም፣ ቤተክርስቲያን ተደራጀም፣ ልጆችም አደጉ ምንም ትርጉም የለውም ወገኖች። ይሄ ሁሉ ግብአት ነው። ለምንድን ነው ግብአት የሚሆነው? ለእግዚአብሔር መንግስት ነዋሪዎች ለማዘጋጀት ራሳችንን ከዓለም ካለው ቆሻሻ እድፍ ጠብቀን ወደዛ ለመወሰድ ወደ እውነተኛው ቤታችን ለመግባት እኛን የሚያዘጋጅ ሊፍት አፕ የሚያደርግ የሚረዳን ነው እንጂ በራሱ ምንም ማለት አይደለም። ካገኛችሁት ሲያሜን በሉልኝ። አዎ ትርጉም የለው፣ ሁሉ ነገር ትርጉም የለው። መክብብ እንደዚህ ይለናል፣ ከፀሐይ በታች አዲስ ነገር ምንም እና አዲስ ነገር ጌታ ኢየሱስ ክርስቶስ ይዞ ብድግ ያለው ሂስ ኪንግደም። አሜን። ሁሉን አሸንፎ ለዘላለም ጸንቶ የሚኖር የሱ መንግስት። አሜን። ክብር ለኢየሱስ ይሁን። በአባታቸው መንግስት እንደ ከዋክብት ያበራሉ የተባለው ለኔና ለእናንተ የተዘጋጀው አዲስ ክብር እግዚአብሔር ለዘላለም የተባረከ ይሁን። አሜን። ሲበደም አሜን በሉልኝ። ይሄን ምድር አሸነፍነው፣ በለጥነው፣ ተወዳደርነው፣ ተፎካከርነው ይታዝማተር ወገኖቼ ምንም ትርጉም የለውም። እኛ የተዘጋጀነው የተቀረጽነው ያንን ዘላለማዊ መንግስት ለመውረስ ነው። ከዛ የሚያሳንሰንን ትምህርት እንድንማር እግዚአብሔር አይፈልግም። የቅዱሳንም ሆነ የአማኞች ዘላለማዊ መኖሪያ ስለሆነው በጉጉት የሚጠበቅ ታላቅ ተስፋ ቢኖር የእግዚአብሔር መንግስት ነው። ሌላ የሚጠበቅ ነገር የለም። ያ ንጉስ ኢየሱስ ይመጣል አይደል? ስንቶቻችን ይሄንን በደንብ እናምናለን አይደል? አሜን። ኢየሱስ ይመጣል። አሜን። ማራናታ ኢየሱስ ይመጣል። አሜን። ኢየሱስ ይመጣል። አሜን። ኢየሱስ ይመጣል። ምን ሆኖ ነው የሚመጣው? የነገስታት ንጉስ፣ የጌታዎች ሁሉ ጌታ፣ የኃያላን ሁሉ ኃያል ኢየሱስ ክርስቶስ ጌታ ነው። ማቴዎስ 5 ላይ በጥሩ ምሳሌ ሲናገረው ያ መኮንን መክሊቶችን ከሰጠ በኋላ ወደ ሌላ ሀገር ሄደ ይልና ሲመለስ መንግስትን ይዞ መጣ፣ ሹመትን ይዞ መጣ፣ ማረግን ይዞ መጣና በመንግስቱ ላይ ቁጭ ብሎ መቆጣጠር ጀመረ። ሲያንተ አምጣ፣ ሲያንቺ አምጪ፣ ሲናንተ አምጡ ማለት ጀመረ።
ወገኖቼ ይሄ ንጉስ ይመጣል። የተዋረደ ኢየሱስ አናይም፣ የነገሰ ኢየሱስ እንጠብቃለን። ዳግም የሚገረፍ ኢየሱስ አናይም፣ ነገር ግን እንደ ፀሐይ ብርሃን የሚያበራ ደረቱን በወርቅ መታጠቂያ የታጠቀ እግሮቹ እንደ ጋለ ናስ የሚያበሩ አይኖቹ እንደ ነበልባል የሆኑ ከአፉ እስትንፋስ የሚወጣ በሰባት መቅረዝ መካከል የሚመላለስ ሰባቱን ከዋክብት በእጁ የያዘ ጌታ፣ ይህ ጌታ፣ ያንተ ጌታ፣ የኛ ጌታ ኢየሱስ በክብር ይመጣል። ክብር ስጡት ለዚህ ጌታ ይገባል። አሜን። እንዲህ አይነት መንግስትና ንጉስ ነው የምንጠብቀው። እውነት ነው፣ ለዓለም ሞኞች ነው የምንመስለው። የታለ ይሉናል። እውነት ነው። ጴጥሮስም እኮ ብሏል፣ እንደዘባቾች ናቸው ይላቸዋል። እነዚህ ዓለም ከተፈጠረ ጀምሮ ምድር በውሃ ተጋጥማ እንደዚህ አይደል ያለችው፣ የታለ ምንም አዲስ ነገር የለም ይሏቸዋል። አዎ እውነት ነው፣ ለእናንተ አዲስ ነገር የለም፣ ለኛ ግን አለ። ለምንድን ነው ያለው? የኢየሱስን ትምህርት ስለተማርን። በደንብ አሜን በሉ ልባካችሁ። አዎ ጌታ ይባረክ። ተረት ተረት ስላልተማርን የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ትምህርት ስለተማርን ለኛ አዲስ ነገር አለ። ዘባቾች ሰፈራ አንገኝም፣ ቀልደኞች ሰፈራ አንገኝም። ምን አዲስ ነገር አለ የሚሉ ሰፈራ አንገኝም። አለ አዲስ ነገር ይሆናል። በዙፋኑ ላይ ያለው ሁሉን አዲስ አደርጋለሁ አለ። ይሄ ጌታ ይመጣል። ስለዚህ ስለ እግዚአብሔር መንግስት ስናስብ የአዲስ ኪዳን ሁለንተና ነው። 27ቱን ምዕራፍ መጽሐፎች አንብቧቸው። በተለይ ማቴዎስ ወንጌልን አንብቡት። ጌታ በአንደበቱ ያስተማረው ስለሱ መንግስት ነው። ጌታ ለዘላለም የተባረከ ይሁን። ይህን እግዚአብሔር መንግስት በባህሪም እግዚአብሔር መንግስት በባህሪ የሚለው ካራክተሩ ነው። በአስተዳደሩም እዛ መንግስት ውስጥ ባለውም ደግሞ በመንግስት ውስጥ ያለው ከከረንሲ ጀምራችሁ ከሪሶርስ ጀምራችሁ በዛ መንግስት ውስጥ ምን አይነት ነዋሪዎች እንደሆኑ የሚኖሩት ያንን መጽሐፍ ቅዱሳችን በደንብ አስተምሮናል። ለዚህ ነው ወደ አነበብነው ክፍል ስንመለስ እንደዚህ ይላል ቁጥር 34 ላይ ማቴዎስ ወንጌል ምዕራፍ 6 ይሄን ተናግሬ ልጨርስ። ነገ ለራሱ ይጨነቃልና ለነገ ምን አትበሉ። አሜን። ጌታ ይባረክ። አንዛይቲ በጣም ከባድ ነገር ነው። ዲፕሬሽን ያው ከዲፕሬሽን ቀጥሎ ነው መሰለኝ አንዛይቲ ነውስ። በጣም ከባዶች ናቸው እነዚህ ነገሮች። መጨነቅ፣ ማሰብ፣ ምን ይሆን ነገር ምን ትሩ ክርስቲያን ወንጌል የገባው ክርስቲያን ለነገ አይደለም የሚጨነቀው፣ ስለ እግዚአብሔር መንግስት ይጨነቃል። አሜን። ሐዋርያ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ላይ የራሱን ባዮግራፊ ሲጽፍ እንደዚህ አለ። በመገረፍ አብዝቼ፣ በመራብ አብዝቼ፣ በመጠማት አብዝቼ፣ በስቃይ አብዝቼ፣ በባህር ላይ 3 ቀን ነው ያደርኩት የሚለው። መርከብ ተሰብሮበት ረሃቡ፣ ቆሮ፣ ብርዱ ሁሉ ነገር ነው ያለው። ኢየሱስ ከተገረፈው ጅራፍ በላይ ነው የተገረፈው። አንድ ሲጎድል አይሁድ 5 ጊዜ ገረፉኝ ይላል። 39 በ5 አባዙ። ይሄ ሁሉ እንኳን ቢሆን ይላል እኔን የሚያስጨንቀኝ የአብያተ ክርስቲያናት ምን አይነት ፓራዳይም ሽፍት ነው በዚህ ሰውዬ ውስጥ የሆነው። በፊት እኮ የሚያስጨንቀው እኮ የአይሁድ ህግ ነበር። እነዚህ ጴንጤዎች መጡ ኢየሱስ የሚሉ የአባቶቻችን ህግ ሊሽሩ፣ የሙሴን ህግ ሊሽሩ የሚል ያ ያስጨነቀው ነበረ። ወረቀት እየያዘ ሊያሳድድ የሚሄደው አሁን ሲገባው የእግዚአብሔር መንግስት ነገር ሲገባው ጭንቀቱን ለወጠው። ለነገ መጨነቁን ትቶ ስለ አብያተ ክርስቲያናት፣ ስለ ቅዱሳን፣ ስለ ወንጌል አገልግሎት እግዚአብሔር ይባረክ። እኔ በዚህ ልባርካችሁና ልጨርስ። አሜን አሜን ይግባ። የክርስቶስ ትምህርት ቀላል ነው፣ ከባድ አይደለም። ግን አስተውለን እንድንሰማው እግዚአብሔር ይርዳል። እንጸልይላችንም። ሃሌሉያ ወገኖቼ፣ በጣም ብዙ ትግል ባለበት
ዘበን ላይ ነው የምንኖረው። ከባድ የሆነ የተመረጡትን ሁሉ የሚያስት አሳች መንፈስ ግራ አውጥቶ የሚሄድበት በአንድም በሌላም በኩል ሸንጋይ የሆነ መንፈስ የሚሸነግልበት ደግሞ የሚያስፈራራ እንደ ጎልያድ ተገትሮ 40 ቀን 40 ሌሊት ሳኦልንና የሳኦልን ሰራዊት እንዳስፈራራ የሚያስፈራራ መንፈስ ያለበት የዘመን መጨረሻ ጫፍ ላይ ነው ያለነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ዘመን ሲናገር እንደዚህ ብሎ ነበር። ሉቃስ 18 ቁጥር 8 ላይ የሰው ልጅ በእውኑ ወደ ምድር በመጣ ጊዜ እምነትን ያገኝ ይሆንን ብሎ ጠይቆ ነበር። ጌታ መምጫው ደርሷል።